በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ ይህንን ጊዜ የሰጠን የእስራኤል አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ13ኛውን ቀን ትምህርት እንጀምራለን። መጽሐፈ አስቴር ምዕራፍ 9 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። አዳር በሚባለውም በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተነ ዘመን አይለውጥህም፣ ዓመታት ዝናህን አያደበዝዙትም፣ ወራቶችም ወረት አይጥሉብህም። ገናና እግዚአብሔር ከፍጥረትም ከጊዜም በላይ የሆንከው እውነተኛው አምላክ የሕይወት ምንጭና ስር በራስህ ሕይወተ ባሕሪ የምትኖር ለሰው ለእንስሳ ለእጽዋት ለመላእክትም ሕይወትን ያካፈልክ እግዚአብሔር በእውነት እናመሰግንሃለን። የጠላትን ምክር እየገለበጥክ የሞትንም አዋጅ በሕይወት በማዕረግ በሹመት ደብዳቤ እየለወጥክ በተቆረጠው ቀን ላይ ቁርጥ ውሳኔህን እያሳረፍክ የጠላትን ሐሳብ እያመከንክ ክፎች ተማምለው የወጡብን በእኛ ላይ ያጸደቁትን ክፉ አዋጅ ሁሉ እየሻርክ የዛሬ ሰው ስላልከን ሞት እንደተሻረለት፣ መርገም እንደቀረለት፣ መቃብር እንደተደፈነለት፣ ሲኦል እንደተዘጋለት ሰው ሁነን በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ዛሬም ታማኝ ነህ፣ ዛሬም አፍቃሪያችን ነህ፣ ዛሬም ሰብሳቢያችን ነህ፣ ዛሬም የልብ አውቃችን ነህ፣ ዛሬም የመንገዳችን ብርሃን ነህ፣ ዛሬም ለድካማችን ምርኩዝ ነህ፣ ዛሬም ለሐዘናችን መጽናኛ ነህ፣ ዛሬም ለኅብረታችን ቋንቋ ነህ። እግዚአብሔር ሆይ ሁል ጊዜ ስለማትተወን በፍቅርህ ወረት በታማኝነትህም ክዳት ስለሌለብህ እኛ ባሪያዎችህ እናመሰግንሃለን። አለቀ ሲባል እያስጀመርክ ተፈጸመ ስትል ሲባል መቅደም እየሰጠህ ሰርክን ማለዳ ሞትንም ልደት እያደረግህ ይህንን ቀን ስላሳየህን ሳንሰማው ካሻገርከን የክፉዎች ምክርና ሸንጎ ውሳኔ ሳናየው ካዘለልከን መሰናክል ጋሬጣ እሾህ አሜኬላ አሽክላ ሁሉ ምስጋና በእውነት ለአንተ ይገባሃል። የሁሉ ጌታ እግዚአብሔር ሆይ እኛ ፍቅራችን፣ እምነታችን፣ ቸርነታችን፣ ትጋታችን፣ አገልግሎታችን፣ ሩጫችን፣ መነሳሳታችን፣ አቅደን አልመን መሰማራታችን ድንገት የሚበርድብን እንደ በረዶ የሚቀዘቅዝብን ብኩን ፍጡራን ነን። የዘላለም ቅዱስ እግዚአብሔር ሆይ አንተ ግን ታማኝ አምላክ ነህ። አንተ ግን የይቅርታ ንጉሥ ነህ። አንተ ግን የበረደውን እንደገና ታሞቀዋለህ። አንተ ግን የጠፋውን እሳት እንደገና ታቀጣጥለዋለህ። በእውነት ምስጉን ስምህ በእኛ ይመሰገን ዘንድ ወድሃልና ጌታችን ሆይ ተመስገን። የሁሉ ጌታ እግዚአብሔር ሆይ ባለማወቅ የሰቀሉ አንተ ግን ለዓለም ሁሉ ጥጋብ የሆንከው እኛም በምርጫችን በዘመን በታሪካችን በበደል በስህተት መንገዳችን የምንሰቅልህ ብንሆንም
አንተ ግን ሁልጊዜ ትምረናለህ፣ የይቅርታ አዋጅንም ታሰማናለህ። እንሞታለን ስንል በአንተ በሕይወት እንኖራለን፣ እንጠፋለን ስንል በአንተ እንተርፋለን። ድልድይ ሆነ ስላሻገርከን ስለ እነዚያ ቀኖች ሁሉ ባሕረ እሳትን ስለተሻገርንበት ትከሻ ስለተሳፈርንበት ብሩህ ደመና ሁሉ እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችን ሁሉ ይቅር እንድትለን የሞትንም አዋጅ እንድትገስጽልን ከክፎችም ምክር ከሰይጣንም ሸንጎ ነፍሳችንን እንድትጋርድ የሥጋ ምኞታችን የዓለም አምሮታችን እንደ ረግረግ እንዳያሰጥመን እንደ ባሕር እንዳይውጠን በቃል ኪዳንህ በረድኤት ክንፎችህ ነጥቀህ እንድታወጣን ፈቃዳችን በፈቃድህ ሐሳባችን በሐሳብህ እንዲዋጥ አቤቱ እንጸልያለን። ሰውን የምትወድ አምላክ እግዚአብሔር ሆይ እንደ ቸርነትህ ሊፋቱ የተቃረቡ ሀገሮችን አንድ እንድታደርግ ሊፈርሱ ያዘመሙ ትዳሮችን እንደገና ቀና እንድታደርግ ሊበተን ያለውን ቤተሰብ እንደገና ጌታ ሆይ በፍቅር መቀነት እንድታስረው ሊለያዩ የተቃረቡ ሕዝቦችን እንደገና እንድታጋምድ አቤቱ እንማልድሃለን። የአንድነት አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ አንድ እንድታደርገን እንጸልያለን። ባህርህን፣ ጠባይህን፣ አኗኗርህን በእኛ ሕይወት፣ በእኛ ምርጫ፣ በእኛ ማኅበር እንድታገኘው አቤቱ እንማልዳለን። ስለ ቸርነትህ ቃልህን ደግሞ ዕለት ዕለት እንድትልክልን ያንተ ቃልም ፍንትው ብሎ እንዲገባን ብርሃን እንዲበራልን አቤቱ እንጸልያለን። ስለ ቸርነትህ ብልሃት የማያልፈውን ጎበዝ ዘመድ የማያሳልፈውን ገንዘብ የማያሻግረውን ጥበብና ፍልስፍናም የማይሸሽገውን ይህንን ዘመን በመላህ እንድታሳልፈን አቤቱ እንጠይቀሃለን። እንደ ቸርነትህ ጌታ ሆይ በጥል ቃል የከበቡንን ሁሉ እንድትበትናቸው በክፉ የሚመለከቱንን ሁሉ ደግሞ አይነ ልቡናቸውን እንድታበራላቸው አንደበታቸውን በእኛ ላይ ደግሞ የሚያበረቱትን ሁሉ እንደገና አንተን ለማመስገን ስለ አንተ ብቻ ለመናገር እንድታሰለጥናቸው እንጸልያለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን፣ ምሕረት በመካከላችን ትሁንልን። እንደ ቸርነትህ ቅድስት ቤተ ክርስቲያናችንን እንድትባርክ እንድትጠብቅ ሀገራችን ኢትዮጵያንም በአንድነቷ በሰላሟ እንድታጸናልን ችን ሀገር ለሚመሩት ማስተዋልን ምክርን እንድትጨምርልን ቅዱስ ፓትርያርክን አበው ሊቃነ ጳጳሳትን ቀሳውስት ዲያቆናትን አንባቢ መዘምራንን ደናግል መነኮሳትን የክብርህን ዕቃ ተሸክመው የሚራወጡትን ሰባኪያነ ወንጌልን እንድትባርክ እንድታበዛልን አቤቱ እንጸልያለን። እንደ ቸርነትህ ለመኸሩ ሠራተኛ እንድታስነሳ የሚያጽናና የሚመክር የሚያጸና የሚገስጽ ዕውቀትን የሚያስይዝ እውነተኛ ኖላዊ እረኛ እንድትልክልን አቤቱ እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉን ሁሉ በማይረሳ አእምሮ አቤቱ አስብልን። በዚህ ሰዓት የተጨነቁ ወገኖችን፣ የተጨነቀ ቤተሰብን፣ በረሃብ በችግር በሰቆቃ ያለውን መሪር በሆነ በሰው አገዛዝ የተያዘውን ሊገደል የተፈረደበትን ሁሉ በቃል ኪዳን አቤቱ አድነው። የእኛንም ፍጻሜ እንድታሳምርልን ጌታ ሆይ በክፉዎች እጅ ከመውደቅ ተቸግሮም በሰው ፊት ከመቆም እንድታድንን አቤቱ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ብሉይ ኪዳን አራት አከፋፈሎች አሉት ብለን ኦሪትን፣ ታሪክን እየተመለከትን ያለ ነው። ኦሪት ተብሎ የሚጠሩት ወይም ቶራህ ተብሎ የሚጠሩት አምስቱ የሙሴ መጻሕፍት መሆናቸውን አይተናል። የታሪክ ክፍል የምንለው ደግሞ ከመጽሐፈ ኢያሱ ወልደ ነዌ እስከ መጽሐፈ አስቴር ድረስ ያለውን ነው። ለዛሬ የታሪክ የመጨረሻውን ክፍል መጽሐፈ አስቴርን እንመለከታለን።
መጽሐፈ አስቴር በመጽሐፍ ቅዱስ ውስጥ በሴት ስም ከተሰየሙ መጻሕፍት ከመጽሐፈ ሩት ቀጥሎ ሁለተኛው መጽሐፈ አስቴር ነው። ሴትነት በዛ ዘመን ክብር ያላገኘ ቢሆንም በእግዚአብሔር መዝገብ ግን ሴትነት ክብር አግኝቷል። የወንድም የሴትም መገኛ እግዚአብሔር ነው። ሰው በጠባዩ አናሳ ይባላል እንጂ በጾታው አናሳ አይባልም። ሰው በምርጫው ይገመገማል እንጂ እግዚአብሔር በሰጠው ዓይንና አፍንጫ አይገመገምም። የሰው ልጅ በጾታው፣ በቀለሙ፣ በመልኩ መቃወም እግዚአብሔር ሁን ያለህን ለምን ሆንክ ብሎ እንደ መዋቀስ እግዚአብሔርንም በቀጥታ እንደ መጋጠም ይቆጠራል። እግዚአብሔር የመረጠልን መልካም ነው። ከትልቁ እግዚአብሔር የምንቀበለው ትንሽ ጸጋ የለም። ወንድነትን፣ ሴትነትን የመረጠ እግዚአብሔር ነው። ወንዱ ሴት፣ ሴቷም ደግሞ ወንድ ብትሆን ክፍተት ይፈጠር ነበረ። እግዚአብሔር ተልእኮዬን ለመፈጸም አንቺ በሴት ጾታ፣ አንተ በወንድ ጾታ ተገለጡ ብሎ በክስተት ያመጣን የሰራዊት አምላክ እግዚአብሔር ነው። እግዚአብሔር እኛን ሰው አድርጎ ሲፈጥር አልተሳሳተም። እኛን በዚህ ዘመን ሲፈጥር አልተሳሳተም። ለእኛ ይህንን ጾታ ሲመድብ አልተሳሳተም። ከዚህ ሀገር እንድንወለድ ሲፈቅድ አልተሳሳተም። ይህንን ቤተሰብ አባት እናት የሆኑን ወላጆች ሲመርጥልን አልተሳሳተም። የልደት ቀናችንን የሞት ቀናችንን ሲወስን አልተሳሳተም። እግዚአብሔር በመረጠልን ነገር ደስ መሰኘት አለብን። ክርስትና የምንለው ነገር እግዚአብሔርንና ራስን መቀበል ነው። ራስን ለመቀበል እግዚአብሔርን መቀበል ያስፈልጋል። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። ለተቀበሉት ክርስትና እግዚአብሔርን መቀበል ቀጥሎ ራስን መቀበል ነው። የማንነት ቀውስ የምንለው ነገር ከምድር መገፋት አይደለም። የማንነት ቀውስ የምንለው ነገር በመከራ ማደግም አይደለም። የማንነት ቀውስ የምንለው ነገር በቤተሰብ መገፋትም አይደለም። እግዚአብሔርን ያለማወቅና ያለመቀበል ውጤት ነው። ክርስቲያን እንደመሆናችን እኛ የአባትና የእናታችን እቅድ አይደለንም። የሥላሴ አጀንዳ ነን። እኔ እግዚአብሔር እቅድ ነኝ ብለን ለራሳችን መናገር አለብን። ሰሎሞንን አስቡ፣ ንጉሥ ዳዊትን አስቡ። የስርቆሽ ልጆች ናቸው። የስርቆሽ ልጅ ብንሆን እንኳ የተሳሳቱ ወላጆች እንጂ የተሳሳተ ልጅ በዓለም ላይ የለም። እኛ የእግዚአብሔር እቅድ ነን። እግዚአብሔር የመረጠልንን ነገር በደስታ መቀበል ያስፈልጋል። የማይጋፉትን ግንብ ዞረው ያልፉታል እንዲሉ የማንለውጣቸው ምርጫዎችን ከሰማይ የተለኩልንን እነሱን በደስታ መቀበል አለብን። የሰይጣን ዋነኛ ስራው ሰውን በእግዚአብሔር ላይ ጠላት አድርጎ ማነሳሳት ነው። ትቢያ አፈርና ጭቃ የሆነው የሰው ልጅ ሽቅብ አምላኩን እንዲያርም ማደፋፈር የሰይጣን ስራ ነው። ዛሬ
ሰዎች ሰውነታቸውን አልተቀበሉም። እንደ እንስሳ፣ እንደ ድመት፣ እንደ ውሻ መሆን ይፈልጋሉ። ሰዎች ጾታቸውን አልተቀበሉም። እግዚአብሔር በነፃ የሰጣቸውን እሱን ሆነውታል። በብዙ ዋጋ ግን ያልተሰጣቸውን መሆን አልቻሉም። ሰማይን ለመውረስ ብቻ አይደለም፣ በምድር ላይ ለመዘግየትም ለመቆየትም የሆነውን መቀበል አለብን። እኔ ማለት ይሄ ነኝ፣ ይሄንን የመረጠልኝ እግዚአብሔር ነው። እግዚአብሔር በምርጫው ግድፈት የለበትም። ሁን እንዳለኝ ሆኛለሁ፣ ደስተኛ ነኝ ማለት አለብን። የምስጋና ሁሉ አውራው፣ የምስጋና ሁሉ መቅድሙ ስለተፈጥሮ ስለሆነልን ነገር፣ ስላበጀልን ትዳር፣ ስለሰጠን ቆንጆ ልጆች ማመስገን አይደለም። የምስጋና አውራው መቅድሙ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ነው። በእውነት ስለ ግሩም ስለ ድንቅ ተፈጥሯችን እግዚአብሔርን ማመስገን አለብን። በዓለም ላይ ብዙ ውበት አድናቂዎች አሉ። እግዚአብሔር በእነርሱ ላይ ያባከነውን በእነርሱ ላይ ያፈሰሰውን ውበት ግን ማየት አይችሉም። ነቢዩ ግን ግሩምና ድንቅ ሁኜ ተፈጥሬያለሁና አመሰግንሃለሁ አለ። እናንተ ግሩም ናችሁ፣ እናንተ ድንቅ ናችሁ። በዚህ ዓለም ላይ ያሉ ዘፋኞች የሌላውን ውበት ያደንቃሉ፣ ወይም ደግሞ የሌላውን ውበት ማድነቅ ለሚፈልጉ ዜማና ግጥም ያውሳሉ። መቼም አልቃሽና ዘፋኝ የራሱን አይዘፍንም፣ የራሱን አያለቅስም። የሌሎችን ይዘፍናል፣ የሌሎችን ያለቅሳሉ። ስለ ግሩም ተፈጥሮ ስለ ድንቅ አወቃቀር የሚመሰገነው እግዚአብሔር ነው። ዘፈን ስህተት የሚሆነው የሰው ልጅ ላላበጀው ቁንጅና ምስጋና ተቀባይ አድናቆት ተቸሪ ሲሆን ነው። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ አለ። እገሌ ግሩምና ድንቅ ሆኖ ስለተፈጠረ እኔ ግሩምና ድንቅ ሆኜ ስለተፈጠርኩኝ አመሰግንሃለሁ። አላበጀውትምና ምስጋና ለእኔ አይደለም፣ ሰርተዋልና ምስጋና ለአንተ ነው። ውቦች ከሆንም የውበታችን ምንጭ እግዚአብሔር ነው። ማንም ሰው በአካሉ በቁመናው በመልኩ እንዳይመካ ተከልክሏል። ምስጋና ግን ማቅረብ ይችላል። ትምክህት የምስጋና ጠላት ነው። ትምክህት ሁሉ በእኔ፣ ሁሉ ከእኔ፣ ሁሉ ለእኔ ባይ ነው። ምስጋና ግን ሁሉ በእግዚአብሔር፣ ሁሉ ከእግዚአብሔር፣ ሁሉ ለእግዚአብሔር የሚል ነው። አዎ ዛሬ ስለሆነው ነገር እናመስግን። ምን ነው በዚህ ዘመን ባልተፈጠርኩ ኖሮ እንላለን። ዛሬ በዚህ ዘመን ስለተፈጠርኩ አመሰግንሃለሁ እንበል። በዚህ ዘመን የጨመረ ኃጢአት ያየለ መከራ እንጂ የጀመረ ምንም ነገር የለም። ይሄ ዘመን አዲስ ኃጢአት አላመጣም፣ አዲስ መከራ አላመጣም። በብዙ መንገድ ካየነው ይሄ ዘመን ወንጌልን ለማስፋፋት ልዩ ነው። እንደዚህ ዘመን ወንጌል በዓለም ላይ ተሰብኮ አያውቅም። የእግዚአብሔር ድምፅ በዓለም ላይ ተሰምቶ አያውቅም። እኛ የሰማነውን ወንጌል ሰብአ ትካት በኖህ ዘመን የነበሩ የጥንት ሰዎች ቢሰሙ ኖሮ ለጥፋት አይበቁም ነበር፣ ለንስሐ ይበቁ ነበረ። ሰብአ ሰዶም ለንስሐ ይበቁ ነበረ። ይሄ ዘመን ቃሉ እንደ ጠል የወረደበት ዘመን ነው። ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ተብሏል።
የምስጋና ልብ ላለው ሰው ብዙ የማመስገኛ ምክንያት አለ። በዚህ ዘመን ስለተፈጠርኩ አመሰግንሃለሁ። ስለመረጥክልኝ አገር፣ ስለመረጥክልኝ ሰውነት፣ ስለመረጥክልኝ ጾታ፣ ስለመረጥክልኝ መልክ ቁመና አመሰግንሃለሁ ማለት አለብን። እግዚአብሔርን በእኛ ላይ በተከናወነው ተፈጥሮ ማን ይወቅሰዋል? እኛም የመውቀስ አቅም የለንም። እግዚአብሔር በከለከለን ነገር ውስጥ እንኳ ቸርነቱ ይታያል። እርሱ እግዚአብሔር ፍቅሩን የሚገልጥልን ከመስጠት በላይ በመንሳትም ነው። መጽሐፍ ቅዱስ መጽሐፈ አስቴርን በሴት ስም ሰይሟል። በእግዚአብሔር ዘንድ ክብር የምናገኘው በጾታችን አይደለም፣ በምርጫችን ነው። በእግዚአብሔር ዘንድ ክብር የምናገኘው በክህነትም በምዕመንነትም ሳይሆን ክብር የምናገኘው በአማኝነት ነው። በመጨረሻው ቀን የሚፈተነው ሕይወት ነው። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል ነው። የምስራቅና የምዕራብን ቴዎሎጂ ልዩነት እስቲ አብራራ አይባልም። በመጨረሻው ቀን የሚዳኘው የኖርነው ኑሮ እንጂ ያወቅነው ዕውቀት አይደለም። ጌታ የሕይወት ነዋሪዎችን ወደ መንግስቱ ሊያስገባ ይመጣል እንጂ ምሁራንን ሊያስገባ አይመጣም። ዕውቀት መነሻ ነው፣ መድረሻው ግን ሕይወት ነው። መጽሐፈ አስቴር በሴት ስም ከተሰየሙ መጻሕፍት አንዱ ነው። እግዚአብሔር ማንንም አይንቅም። ደጋግመን እንደምንናገረው እግዚአብሔር የፈጠረው ትንሽ ሰው የለም። መጽሐፈ አስቴር እግዚአብሔር የሚል ስም የሌለበት ብቸኛው መጽሐፍ ነው። በእያንዳንዱ የብሉይ ኪዳን መጽሐፍት ውስጥ እግዚአብሔር፣ ያህዌ፣ ኤሎሂም፣ አዶናይ የሚሉ የእግዚአብሔር ስሞች እናገኛለን። በመጽሐፈ አስቴር ላይ ግን እግዚአብሔር የሚል ስም አንድም ቦታ የለም። የእግዚአብሔር ሥራ ግን አለ። አንዳንድ ሰዎች እግዚአብሔር 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 ይላሉ፣ ነገር ግን እግዚአብሔርን በሕይወታቸው በኑራቸው አያከብሩ። አንዳንድ ሰዎች ደግሞ ብዙ መሐላ አያሰሙም፣ እግዚአብሔርን ግን በሕይወታቸው ይገልጡታል። እግዚአብሔርን ስም የጠራ ሁሉ እውነተኛ አይደለም። ሲጠራ ያልሰማነው ሁሉ የእግዚአብሔር ባላጋራ አይደለም። እንደውም ተግባራቸው የሚናገር ሰዎች አንደበታቸው፣ ቃላቸው ትንሽ ነው። ብዙ ቃል ያለው ትንሽ ተግባር ያለው ሰው ነው። ብዙ የሚተነትን የሚናገር ሕይወት የሌለው ሰው ነው። መጽሐፈ አስቴር የእግዚአብሔር ስም የሌለበት መጽሐፍ ግን የእግዚአብሔር ሥራና ትድግና ያለበት መጽሐፍ ነው። ፑሪም በመባል የሚታወቅ በዓል በየዓመቱ ሲመጣ መጽሐፈ አስቴር ይነበባል። ፑሪም የሚባለው በዓልም መነሻው ምንጩ መጽሐፈ አስቴር ነው። ፑሪም ማለት ዕጣ ማለት ነው። እስራኤላውያን ጠባብ መስመር ውስጥ ገብተው በገደል ላይ በተቋጠሩ ቀጭን መንገዶች እየተራመዱ ነበረ። ከዚህ ውስጥ ማን ያድነናል ብለው ተጨንቀው ሳሉ የንጉሥን አዋጅ በእግዚአብሔር አዋጅ ተሽሮላቸው በሚሞቱበት ቀን በሕይወት ኖሩ።
ጠላቶቻቸው እነሱን በሚገሉበት ቀን እነሱ ጠላቶቻቸውን ገደሉ። እግዚአብሔር የሞትን አዋጅ ስለገለበጠ ያቺ ቀን ዕጣ ወጥታላቸዋለች። ዕጣ ማለት ከሚሊዮን አንድ ነው። ስለዚህ በየዓመቱ ያከብሯታል። ምን እያሉ? ፑሪም እያሉ። በዚህ በዓል ቀን መጽሐፈ አስቴር በሙሉነት ይነበባል። በእውነት ያለነው ዕጣ ወጥቶልን ነው። ስንቱ እንደ ቅጠል ረገፈ፣ ስንቱ እንደወጣ ቀረ፣ ስንቱ በአልጋ እንደወደቀ አልተነሳም፣ ስንቱ እንደኮበለለ ለሀገር ለመንደሩ ለቤት ለቀየው አልበቃም። ከሚሊዮን አንድ ዕጣ ወጥቶልን ነው ያለነው። የምስጋና ንፉጎች ነን። የምስጋና ንፉጎች ነን። ያለንን ነገር ማወቅ ስላልቻልን የሌለንን ነገር ስንፈልግ ነው የምንውለው። የሌለንን ነገር በመጨረሻ ላይ ግን እናጣዋለን። ምስጋና የኛ ጥጋብ የመኖር ጉልበታችን ነው። ባናመሰግን እግዚአብሔር በባህሪው ምስጉን ሆኖ ይኖራል። በማመስገናችን ግን እኛ የሕይወትን ጥጋብና እርካታ እናገኛለን። ያለነው ከሚሊዮን ዕጣ ወጥቶልን ነው ይሄንን እንጀራ የቆረስ ነው። ስንቱ ጎበዝ ከኛ በላይ ራዕይ ያለው፣ ከኛ በላይ ሩጫ ያለው፣ ከኛ በላይ ቀኑን ሙሉ ድንጋይ የሚፈልጥ፣ ከኛ በላይ ማልዶ የሚወጣ ያልበላውን እንጀራ ነው እየበላን ያለነው። ከሚሊዮን ዕጣ ወጥቶልን ነው። ታዲያ እኛን ነው ለድሃ የምንነፍገው? ታዲያ እኛን ነው ለወንጌል ሥራ እጃችንን የምንቋጥረው? እንደተደረገልን አላመሰገንም። እግዚአብሔር በተሰጠን ስጦታ እንዳኮረፍን የሚያውቀው ካላመሰገንን፣ ለእግዚአብሔር ክብር የሚሆነውን ካልሰጠን ነው። ስለዚህ ስጦታው ተመላሽ ይሆናል። ልብ አድርጉ። በጸጋ የተሰጠ ነገር ከሄደ በኋላ በልፋትም አይገኝም። በነፃ የተሰጠ ነገር ከኮበለለ በኋላ በተጋድሎም አይገኝም። ጸጋን ማክበር አለብን። ስጦታን ማክበር አለብን። ሕይወት ስጦታ ሆና ተሰጥታናለች። ወዳጆቻችን ስጦታ ሆነው ተሰጥተውናል። ስልክ እየደወሉ የት ነህ ምነው ጠፋህ የሚሉን ሰዎች፣ መሻት ገባም ወይ የሚሉን ሰዎች ስጦታ ሆነው ተሰጥተውናል። ይህንን በማጣት ተስፋ የቆረጠ ብቸኛ ነኝ ብሎ የሚያጉረመርም ብዙ ሰው አለ። በእውነት የተሰጠን ብዙ ነው። እንማርባቸው ዘንድ አስቸጋሪ ጎረቤቶቻችን፣ የሥራ አጋሮቻችንም ስጦታዎቻችን ናቸው። እነሱ ባይኖሩ ኖሮ ልብ አንገዛም ነበረ፣ ቤት አንሰራም ነበረ። ጠላት ያለበት ሰው ተጠንቅቆ ነው የሚጓዘው። ወዳጆቻችን ከሰጡን ይልቅ ጠላቶቻችን የሰጡን ጥንቃቄና ሀብት ይበዛል። ወዳጅ የኛን ሥራ ስለሚሰራ ልፍስፍስ ነው የሚያደርገን። አትለየኝ ስለሚለን ራሳችንን ችለን መቆም አንችልም። የሚገፉን ግን ያጠነክሩናል። ጠላቶቻችን ዕቃ ያስገዙናል። ዛሬ ቤተ ክርስቲያን የምትደነቅበት ጸሎተ ሃይማኖት የተባለው የኒቅያ ውሳኔ አርዮስ መናፍቅ ሆኖ ባይመጣ ኖሮ አይረቀቅም ነበረ። ምቀኛ ጎረቤት ዕቃ ያስገዛል ነው። የመናፍቃን መነሳት ለቤተ ክርስቲያን ሁከት ቢሆንም ዛሬ የምናገኘውን የተውጣጣ የነገረ መለኮት ትምህርት ለማግኘት ረድቶናል። ክርስቲያንና ምስማር በተመታ ቁጥር ይጠብቃል እንደሚባለው መከራ ቤተ ክርስቲያንን አጠንክሯታል። ዛሬ መከራ ስለሌለ የምንቆጥረው ብር ነው። የምንጨነቀው ስለ ሙዳይ ምጽዋት ሙሌት ነው። በመከራ ዘመን የምንቆጥረው ነፍስን ነው። ምን ያህል ሰው ተጠመቀ ነው የምንለው።
በእውነት ያለነው ከሚሊዮን አንድ ዕጣ ወጥቶልን ነው። ዛሬም ቤተሰቦቻችን በዓለማዊነት፣ በጣዖት አምልኮ፣ በክፋት፣ በጨካኝነት፣ በስግብግብነት ካሉ ከሚሊዮን አንድ ዕጣ ወጥቶልን ነው። ዛሬ ከምትሰሙት ቃል የተነሳ ጆሮዎቻችሁ ተባርከዋል። ከኖራችሁባቸው 1000 ቀኖች ይልቅ ይሄ ቀን ድንቅ ነው። ይሄ ቀን ልዩ ነው። ከሚሊዮን አንድ ዕጣ ወጥቶልን ነው በሕይወት ያለነው። ስንቱ ካጠገባችን ረገፈ። በቁንጅና የሚበልጠን፣ በእውቀት የሚበልጠን፣ በመናገር የሚበልጠን፣ በማሳመን የሚበልጠን፣ ቁመናው የሚማርክ ስንቱ ካጠገባችን አለፈ። ያለነው እኛ ነን። እናመስግን። ምስጋናን በሚመለከት እያንዳንዱ ሰው ለቤቱ ካህን ነው። እግዚአብሔርን ማመስገን አለብን። እግዚአብሔርን ማክበር አለብን። ወገኖቼ የችግርን ዘመን እንዳለፍን ምልክቱን ማወቅ ትፈልጋላችሁ? ፈተናችን እያለፈ መሆኑን፣ ለዓመታት ለዘመናት ያታገለን ነገር እያለፈ መሆኑን ማወቅ ትፈልጋላችሁ? በሽታው ገለል እያለ፣ ረሃቡ ገለል እያለ፣ ውጣ ውረዱ ገለል እያለ፣ የተነሱብን ጠላቶች ገለል እያሉ መምጣታቸውን ማወቅ እንፈልጋለን። ምልክቱ ጥጋብ ጥጋብ ሲለን ነው። ምልክቱ ምስጋና ቢስ ስንሆን ነው። ምልክቱ ማጉረምረም ስንጀምር ነው። ምልክቱ በየትኛው ደግሞ ልበድለው ብለን አምላካችን ላይ ጦር ስንመዝነው። ታሞ የተነሳ እግዚአብሔርን ረሳ ይባላል። በሰጠን ነገር እግዚአብሔርን ካከበርነው እግዚአብሔርን ያሳዘንበት ይበልጣል። እግዚአብሔር ለኛ ለመስጠት ትዕግስተኛ ነበረ፣ እንዳይነሳንም ትዕግስተኛ ሆኗል። እግዚአብሔርን ማመስገን አለብን። ከሚሊዮን አንድ ዕጣ ወጥቶልን በሕይወት አለን። ከሚሊዮን ዕጣ ወጥቶልን እንጀራ እየቆረስን ነው። ስንቱ በዚህ ሰዓት እየተጨነቀ ነው ያለው። ታግቶ ለመኖር እየከፈለ ነው ያለው። አየር በነፃ እየሳብን ያለነው። ስንቱ በየሆስፒታል ለእያንዳንዱ ደቂቃ አየር እየከፈለ ነው። ልባችን ስለሚሰራ፣ ኩላሊታችን ስለሚሰራ፣ እጅግራችን ስለሚዘረጋ፣ ስለሚታጠፍ ማመስገን አለብን። ዕጣ ወጥቶልን ነው ያለነው ወገኖቼ። እንደዚህ ዘመን ሞት ሰይፍ ይዞ አደባባይ የወጣበት ዘመን የለም። የመጨረሻው ዘመን በኢትዮጵያ ላይ ብቻ እስኪመስል ድረስ የመከራ የሰቆቃ ዜና እስክንለምደው ሰው ቁጥር እስኪሆን ድረስ ብዙ የሞት ድምፆችን በምንሰማበት ዘመን ያለነው ዕጣ ወጥቶልን ነው። ያለነው ዕጣ ወጥቶልን ነው። እኛ ግን እገሌ ሞተ ሲባልም አንደነግጥም። ቀብሩ ስንት ሰዓት ነው የምንለው? ድንግጥም የለም። የራሳችንን ሞት የምናይበት መስታወት ነው የዛ የገሌ ሞት። ወገኖቼ ክፉ ቀናችሁን ክፉ ቀን በደረሰባቸው ሰዎች እዩት። ክፉ ቀናችሁን ክፉ ቀን በደረሰባቸው ሰዎች እዩት። ክፉ ቀን እስኪደርስባችሁ አትጠብቁ። በእውነት ከሚሊዮን አንድ ዕጣ ወጥቶልን በሕይወት አለን። ለእግዚአብሔር ምስጋና ይሁን። ዝናው የተባረከ ይሁን። ችሎታው በአፈ መላእክት የተደነቀ ይሁን። ፑሪም ዕጣ ማለት ነው። ፑሪም የሚባለው በዓል በኋለኛው ዘመን የገባበት ምክንያትም እስራኤል ዕጣ ወጥቶላቸው ከሚሊዮን አንድ ዕጣ ወጥቶላቸው ከሞት የዳኑበትን ቀን የሚያመሰግኑበት ነው። መጽሐፈ አስቴር የደግ ሥራ ውጤትና የክፉ ሥራ ውጤትን የምናይበት ነው። መርዶኪዮስ ድንጋይ ላይ ተቀምጦ
አስቴርን ለቤተ መንግሥት አበቃት። እኛ ተጎድተን ሌሎችን ለሀገር ማብቃት መታደል ነው። ሁሉ ይጠቀም ሁሉ ይድላው ከተባለ ትልቅ ሰው ማምረት አንችልም። እኛ ዝቅ ካላልን ከፍ ማድረግ አንችልም። የእኛ ስም ካልደበዘዘ የልጆቻችንን ስም ማድመቅ አንችልም። መርዶክዮስ በትውልድ ላይ ስራ የሰራ ሰው ነው። መርዶክዮስ የወለዳት ልጁ አይደለችም፣ ለአስቴር አጎት ነው። በማደጎ ያሳደጋት ልጅ ናት። እግዚአብሔር አንዳንዱ ሰውን አምጦ እንዲወልድ ያደርገዋል፣ ሌላውን ሳያምጥ እንዲወልድ ያደርገዋል። ልጅ ማለት እምነት ነው። ልጄ ያልነው ልጃችን ነው። ግድ ከኛ ስለወጣ ጠቃሚያችን፣ ግድ ከኛ ስለወጣ ተቆርቋሪያችን አይደለም። የጻድቁ የዳዊት ልጆች እነ አምኖን እህታቸውን የሚያስነውሩ፣ እነ አቤሴሎም ወንድማቸውን የሚገድሉ፣ አባታቸውን ከዙፋን የሚነቅሉ ነበሩ። እግዚአብሔር ልጅ ብሎ ካልጻፈልን ልጅም ባላጋራ ሊሆን ይችላል። መርዶክዮስ የማደጎ ልጁን አስቴርን በውጫዊም በውስጣዊ ውበትም ኮትኩቶ አሳደጋት። ይችን ልጅ ለቤተ መንግሥት ለትልቅ ቦታ አዘጋጃት። በእውነትም አስቴር ቤተ መንግሥቱን በመያዟ እስራኤል ሊተርፉ ችለዋል። ዛሬ ክርስቲያኖች ትልቁን ስፍራ ትልቁን አመራር በሸሹ ቁጥር የማያምኑ ሰዎች ይይዙታል። ለክርስትናም መከራ ይበዛል። የእሌኒ ልጅ ታላቁ ንጉሥ ቆስጠንጢኖስ ክርስቲያን በመሆኑ ከክርስቲያን በመወለዱ ቤተ ክርስቲያን 300 ዓመት የነደደባትን እሳት እንዲጠፋ አድርጓል። ዛሬ በመላው ዓለም እሁድ ሰንበተ ክርስቲያን የሆነው በቆስጠንጢኖስ አዋጅም ነው። ነገስታት አሳርፈውን እኛ አላርፍ ብለናል። የማያምኑ ነገስታት ይሄንን ተቀብለው ሰንበታችንን ተቀብለው እኛ ስንራወጥ ነው የምንውለው። እግዚአብሔርን ለማምለክ ዳተኛ ሆነንበታል። መርዶክዮስ በድንጋይ መቀመጫ ላይ ተቀምጦ አስቴርን ለዙፋን አበቃት። ከቤተ መንግሥት ማዶ ሳር ላይ ተቀምጦ የንጉሱን ሕይወት ይጠብቅ ነበረ። ንጉሱን ለመርዳት ለመታደግ ቤተ መንግሥት መግባት አያስፈልገንም። አማካሪ ተብለን መሰየም አያስፈልገንም። በጸሎት መርዳት እንችላለን። ዛሬ በዓለም ላይ በሰው ሕይወት ላይ ከሚወስኑ ነገስታት ጋር አብረን መወሰን እንችላለን። በምን? በጸሎት በምልጃ። የጸሎት አቅማችንን አልተጠቀምነውም። አሁን ያለን የወሬ አቅም ነው። መጽሐፍ አስቴር የደግ ስራና የክፉ ስራ ውጤት ያለበት ነው። መርዶክዮስ ለደግ ስራው ቅንዓት፣ ምቀኛ ተነሳበት። ሊሰቀል ተቃረበ። እግዚአብሔር ነገሩን ለወጠና ሊሰቅለው ያሰበው ሃማ ባዘጋጀው እንጨት እንዲሰቀል ሆነ። በመላው አይሁዳውያን ላይ የታወጀው ሞትም ተሰረዘ። እግዚአብሔር የነገስታትንም አዋጅ መሰረዝ ይችላል። እግዚአብሔር በነገስታት አዋጅ ላይ ጣልቃ ገብ መሆን ይችላል። መጸለይ ያለብን ወገኖቼ፣ መማለድ አለብን። ወደ እግዚአብሔር አቤት ማለት አለብን። በሩ እስኪከፈት ማንኳኳት አለብን። የብርሃን ዘመን እስኪመጣ ድረስ መቃተት አለብን። መጽሐፍ አስቴር ደግ ስራም ክፉ ስራም እንደሚከፈል የሚናገር መጽሐፍ ነው። በዚህ ሰማይ ላይ ለሁሉ እንደ ስራው የሚሰጥ አምላክ በዙፋኑ ተቀምጧል።
ደግ ስራና ክፉ ስራ ይፈረዳል። ለአንዱ ቅጣት ለአንዱ በረከት አለው። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንላለን። በፍጹም ጽድቅና ኩነኔ አለ። ጽድቅና ኩነኔ አለ ማለት አጽዳቂ ኮናኝ አምላክ አለ ብሎ ማመን ነው። ጽድቅና ኩነኔ አለ በእግዚአብሔር ማመን ማለት አጽዳቂም ኮናኝም አለ ብሎ ማመን ነው። ዛሬ ሰው አላየንም እያሉ ሰው የሚቀብሩ፣ ሰው አላየንም እያሉ የተንኮል ትብትብ እየተበተቡ ትውልድን የሚጠልፉ እግዚአብሔርን ቢያምኑ አያደርጉትም። ሰው በእግዚአብሔር ካላመነ ከበላዩ ነፋስ እንጂ ፈራጅ እንዳለ አይረዳም። የአይሁድ የመጥፋት አደጋ በመጽሐፈ አስቴር ውስጥ እናገኘዋለን። አይሁድ በሄሮድስ በፈርዖን ዘመን መጥፋት ታውጆባቸው ነበረ። እነ ሙሴ ተርፈው ህዝቡን አተረፉ። እንደዚሁም በአርጤክስስ ዘመነ መንግስት በሃማ አማካኝነት ሊጠፉ ነበረ። አንድ ሰው አይሁድን በጣም ይጠላ ነበር፣ ሃማ የሚባል። እርሱ ንጉሱን አሳምኖ ከመላው ዓለም ሊያስደመስሳቸው ነበረ። በእውነት አይሁዳውያንን በሚመለከት ጠቅላይ የሞት አዋጅ ዛሬም ጭምር ይታወጅባቸዋል። እነ ኢራን መሳሪያ ሲሰሩ ለሀገር መጠበቂያ ሰራን አይሉ፣ ኢየሩሳሌም ይደርሳል ነው የሚሉት። የጦር መሳሪያቸውን የሚለኩት በኢየሩሳሌም ነው። የሚደንቅ ነገር ነው። 7 ሚሊዮን የሚጠጋ እስራኤላዊ 700 ሚሊዮን በሚሆን ጠላት መካከል ይኖራል። ለምን? እግዚአብሔር ቃል ኪዳኑን አክባሪ አምላክ ስለሆነ፣ እግዚአብሔር ቀጥቶ የሚምር አምላክ ስለሆነ ከቅጣታቸው አርፈው ወደ ሀገራቸው ስለተሰበሰቡ፣ ደግሞም በእግዚአብሔር የተመረጠ ሕዝብ ሁል ጊዜ በእሾህ መካከል ነው የሚኖረው። በአዲስ ኪዳንም በሄሮድስ ዘመን እስራኤላውያን ሞት ታውጆባቸው ነበረ፣ ሕፃናት ሳይቀር እንዲጠፉ። መጽሐፈ አስቴር ኢትዮጵያን ያነሳል። የኢትዮጵያ ስም የሚገኝበት ነው። በ127 ሀገሮች ላይ የነገሰው ከህንድ እስከ ኢትዮጵያ ድረስ የሚገዛው አርጤክስስ የተባለ ንጉሥ ስለሱ ይናገራል። የኢትዮጵያ ስም በዚያ መጠቀሱ ደስ ይለናል። በቅዱስ ሰነድ ላይ ማግኘታችን ደስ ይለናል። ስማችን በመጽሐፍ ቅዱስ መጠቀሱ ግን የደህንነት ዋስትና አይደለም። 1000 ጊዜ የተጠቀሰች እስራኤል ብዙ ጊዜ ተደምስሳለች። ሶሪያ ብዙ ከኛ በላይ ስሟ ተጠቅሷል። ዛሬ ለመቆም የምትንገዳገድ ሀገር፣ እነዛ ቅንጡ ህዝቦቿ በመላው ዓለም ላይ በትራፊክ መብራት ላይ የሚለምኑ ሆነዋል። ከእግዚአብሔር ጋር መስማማት ያስፈልጋል። እግዚአብሔርማ ኢትዮጵያን ጥሎ አይጥልም እንላለን። እግዚአብሔርን ፍርዱን አባይ እናደርገዋለን። እግዚአብሔር ማንንም አይጥልም። እግዚአብሔር በፍርዱ አድሎ የለውም። እግዚአብሔር በዓለም ላይ የተለየ ህዝብ፣ የተለየ ወገን፣ የተለየ አፈር የለውም። ምድርና መላው የእግዚአብሔር ነው። ከሐሳቡ ጋር ከተስማማን ወዳጆቹ ነን። እግዚአብሔር የሚወደን በመልክዓ ምድሩ ሳይሆን በምርጫችን ነው። ዘመናት የማይቀይሩት አምላክ ነው። የአብርሃም አምላክ የእኛም አምላክ ነው። ካወቅንበት ዛሬም የአብርሃም በረከት አለ። መጽሐፈ አስቴር ጸሐፊው መርዶኪዎስ ነው ተብሎ ይታመናል። ያ መርዶኪዎስ ደሃው ባለጠጋ የሚያደርግ፣ ያ መርዶኪዎስ የድንጋይ መቀመጫ ላይ ተቀምጦ ንጉሥ የሚጠብቅ፣ ወታደሩ ያላዳነውን ንጉሥ ያዳነ ያ መርዶኪዎስ
በባዶ እግሩ እየሄደ መላውን አይሁድ ከመላው ዓለም ጥፋት ያዳነ ሰው ነው። ድሆች ሆነን ብዙዎችን ባለጠጋ እናደርጋለን። ብዙ አገልጋይ እያለቀሰ በኑሮ እየተቸገረ እየራበው እየጠማው ለቤተሰብ የምልስጥ እያለ ለብዙዎች ብልጥግና፣ ለብዙዎች ማግኘት፣ ለብዙዎች እንጀራ መቁረስ ምክንያት ነው። የማይጠፋውን ከአገልጋዮች ተቀብለን የሚጠፋውን ገንዘብ ለማካፈል ግን እንሰስታለን። ወገኖቼ ወደኛ ስለተላኩ አገልጋዮች እግዚአብሔር ይጠይቀናል። ቢራቡ ቢጠሙ በአካል በሕይወታቸው ላይ ጉዳት ቢደርስ እንጠየቃለን። ስለ አምባሳደሩ የሚከራከር የላከው መንግስት ነው። ስለ ክርስቶስ መልእክተኞች የላካቸው መድኃኔ ዓለም እርሱ ይጠይቀናል። ሀገራችን ኢትዮጵያ የአገልጋዮች ግፍ አለባት። የአገልጋዮች ግፍ አለባት። አገልጋዩ እንዲራቆት እንዲራብ ነው የሚፈለገው። አባትህ እንዲራብ ትፈልጋለህ። እናትህ እንድትራቆት ትፈልጋለህ። ለአገልጋዮቻችን ያለን ፍቅር ለወላጆቻችን ካለን ያነሰ ነው። በዚህ በሰሜን ብትሄዱ፣ በኤርትራ ብትሄዱ አንድ ንስሐ አባት የቤተሰቡ አካል ነው። አባወራው ለራሱ ሙሉ ልብስ ሲያሰፋ ለንስሐ አባት የሚላል። በሰርጉ በለቅሶ አብሮ ወሳኙ ያ ንስሐ አባት የቤቱ አካል ነው። እኛ ግን አገልጋዮቻችንን በሆድ ደሞዝ እንደ ውሻ ነው እያኖርናቸው ያለ ነው። ደግሞ በዚሁም ላይ ደግሞ የስድቡ ናዳ፣ በዚሁ ላይ የንቀቱ ናዳ፣ በዚሁ ላይ የትችቱ ናዳ። ከዚሁ ኑሮ ይቆጣኛል ባል ያለች አሉ ሴትየዋ። ደግሞ ከዚሁም ኑሮ ወገኖች፣ ከዚህ ጉንድሽ እጃችን፣ ከዚህ አገልጋይ ከሚያስርብ ማንነታችን ለአዝማሪ እየበተንን የእግዚአብሔርን አገልጋዮች ራቁት ከምንሰድበት ሕይወታችን እንደገና ስንነቅፍ አናፍርም? አለማፈርም ጸጋ ሆኖ ይሰጣል እንዴ ወገኖቼ? አለማፈርን እንደ ካባ ነው ለብሰን የምንዞረው። ቤትም ዓለም ላይ በግሪክ ኦርቶዶክስ፣ በሰርቢያ ኦርቶዶክስ፣ በዩጎዝላቪያ፣ በራሻ ብትሄዱ የአገልጋይ ክብር ከፍ ያለ ነው። የግብፅ ቤተ ክርስቲያን አገልጋይዋ ከአንድ ሚኒስትር ያላነሰ ኑሮ እንዲኖር የምትታገለው። ደግሞ ሰረቁ እንላለን። ምን ሰተን ወገኖቼ? እንደው ከህዝቡ ብዛት የተነሳ 5 ሳንቲም ተጠራቅሞ እዚህ ቢደረስም ዛሬም ብዙ አብያተ ክርስቲያናት ተዘግተው ነው ያሉት። ብዙ አገልጋይ በችግር ነው የሚኖረው። የእግዚአብሔር አገልጋዮች እንዴት እየኖሩ ነው ማለት አለብን። እንጠየቃለን። እግዚአብሔር ከዘር ማጥፋት የሚያድን ጌታ መሆኑን መጽሐፍ አስቴር ይናገራል። በወገናችን በዘራችን ሞት ቢታወጅብን እግዚአብሔር እንደሚያድን መጽሐፍ አስቴር ይናገራል። በዘራቸው ላይ ሞት የታወጀባቸው መጥፋት የታወጀባቸው ብዙዎች ናቸው በዓለም ላይ ዛሬም ጭምር ይህንን አደጋ እየፈሩ የሚኖሩ ህዝቦች አሉ። እግዚአብሔር ግን ያድናል። እግዚአብሔር ከዘር አጥፊዎች ያድናል። እግዚአብሔር ከጅምላ ጨራሾች ያድናል። እግዚአብሔር ከሰጠን ማንነት ጋር ከሚጣሉ ጠላቶች እግዚአብሔር ያድናል። መጽሐፍ አስቴር ይነግረናል። መጽሐፍ አስቴር በአጭር ቃል እግዚአብሔር የሞትን አዋጅ ይሽራል። ይህን መልእክት ይሰጠናል። እግዚአብሔር አሁንም በውስጣችሁ የሚሰማችሁን የሞት አዋጅ ይሻርላችሁ። ትሞቻለሽ፣ ትሞታለህ የሚል ድምፅ የሚያሰማንን ክፉ፣ መቃብርን የሚያውጅብንን ክፉ፣ ህመም ሲሰማን፣ ችግር ሲገጥመን፣ ቀኑ ሲገዳደረን የሞትን ጠረን የሚያመጣብንን ያንን ክፉ በእግዚእነ ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ስም ድል የተነሳ ይሁን። አቤቱ እናመሰግንሃለን። ጥንትም ዛሬም ለዘላለም ያው ነህ። ጌታችን ከፍ ከፍ እናደርግሃለን። ይህን ጊዜ ውብ ስላደረግክልን፣ በአንተ ስለተዋበ ስለተቆነጀ ጌታ ሆይ ተመስገን።
መጽናናትህ ከእኛ ጋር ስለሆነ እናመሰግንሃለን። አቤቱ በውስጣችን የሚሰማንን በዙሪያችን የሚሰማንን በሀገር በምድራችን ላይ የሚሰማውን የሞትን ድምፅ ሽታ ሁሉ እንድታርቅልን በሕይወት እንድትለውጥልን አቤቱ እንጸልያለን። ሀገረ ኤርትራን፣ ሀገረ ኢትዮጵያን፣ ሀገረ ሱዳንን፣ ሀገረ ኬንያን፣ ሀገረ ሶማሊያን፣ ሀገረ ጅቡቲን፣ የአፍሪካን ምድሮች ሁሉ በበረከትህ እንድትባርክልን ከዳግም ሐዘን፣ ከዳግም ጦርነት፣ ከዳግም መጠፋፋት እንድታድንን አቤቱ እንማጸናለን። ስለ ቸርነት ለዓለም ሕዝብ ሁሉ የምህረት ፊትህን እንድትመልስ አንተን ላሉ አገልጋዮች የሞገስ የክብር ዘመን እንዲመለስ እንጸልያለን። ክህነት የተዋረደበትን፣ አገልጋይነት የተዋረደበትን፣ አገልጋዮችህ ለማኝ የሆኑበትን ይህንን ዘመን እንድትለውጠው አቤቱን እንለምንሃለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትሮም ለዘላለሙ አሚን።